ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም ደግሞ በአዳዲስ ርዕሶች ወደ እናንተ መተናል። ሰላምን በተመለከተ አንዳንድ ሰዎችን እንጠይቃለን። ሁላችሁም በያላችሁበት መልካም ቆይታ። ፓስተር ደረጀ ታፈሰ እባላለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። ስሜ ሐዋርያው በርናባስ ቶማስ ነኝ። ምህረት ትዕግስቱ እባላለሁ። ዳንኤል እባላለሁ። ሰላም ብዙ ነገርን አቅፎ የሚይዝ የህይወት ገጽታ ነው እና በአንድ ቃል ሰላምን ለመግለጽ በጣም አስቸጋሪ ነው። ግን ሰላም የሁሉንም የህይወት ገጽታችንን አሰናስሎ የያዘ የኑሮ ገጽታችን ነው እና በጣም እጅግ አስፈላጊ የሆነ ቀንና ሌሊት ልናስበው፣ ልናሰላስለው፣ ልንሰራበት የሚገባ ተልእኮ ነው እሱ ሰላም። ሰላም ለኔ ህይወት ነው። ህይወት ሰላም ነው። ሰላም ያው በሁለት አካፍዬ ነው የማየው፣ ውስጣዊ ሰላም እና ውጫዊ ሰላም። የመጀመሪያው ውስጣዊ ሰላም ነው። እንደ አማኞች ጌታ ኢየሱስ ሲመጣ የመጀመሪያው ውስጣዊ ሰላም ነው የሰጠው። ሰላም ለእናንተ ይሁን ብሎ ያስቀመጠው። እኔ የሚሰጣቸው ሰላም ዓለም አይሰጥም፣ አያቆም ነው ያለው። ስለዚህ በእኔና በአንቺ ውስጥ ውስጣዊ ሰላም የምንለው ማንም ማያውቀው ማንም ሊረዳው ማይችል። ሁለተኛ ውጫዊ ሰላም ነው። ውጫዊ ሰላም የውስጣዊ ሰላም ነንጸባረቅ ነው፣ ከውስጥ ወደ ውጭ የሚወጣ ነው። ስለዚህ በእኔ አተረጋገም ባይዘይ ትልቅ የወንጌል ስራዬ ሰላም ላይ ነው የሚሰራው፣ አስታራቂ ስራ ላይ ነው የሚሰራው። በመጀመሪያ ሰው ሰላም የሚለውን ለማወቅ በውስጡ ሰላም ምንጩ መኖር አለበት። ያለ ምንጭ ወንዝ የለም። ምንጩ ካለ ያ ምንጭ እንዲፈልቅ፣ ወንዞች እንዲፈልቅ፣ ግድቡ እንዲፈርስና እንዲለቀቅ ማድረግ ነው። ያ ማለት ውጫዊ ሰላም ስራ ላይ እንዲሆን ማለት ነው። ውጫዊ ሰላም አንደኛ ከኔ ባልንጀራይ ይሻላል የሚል ነው። ሁለተኛ እንደ ራሱ ሰውን የማየት ነው ክርስቶስ እንዳስተማረን። ሶስተኛ ፍቅርን ማዕከል ያደረገ ነው። አራተኛ ከኔ ይልቅ ባልንጀራ ይሻላል ከሚለው ጀርባ ላይ ለኔ ከሚለው ለኛ የሚለውን ያሳየናል። የውጭ ሰላም እሱ ነው። አሁን ለምድራችን እንዲሆን አሁን ስለ ሰላም የሞከርነን ያለና ማለት ነው። ሰላም ማለት ለኔ ከግጭት የበለጠ ነው። ግጭት አለመጋጨት ማለት አይደለም። ሰላም ከግጭት ካለመኖር ያልፋል። ያ ማለት ደግሞ ሰላም መጀመሪያ ከእግዚአብሔር ጋር ሰላም መሆን፣ ሁለተኛ ደግሞ ከራስ ጋር ሰላም መሆን፣ ሌላው ደግሞ አጠገቤ ካሉት ሰዎች ጋር ወይም ከአብረውኝ ካሉ ሰዎች ጋር ሰላም መሆን ማለት ነው። ለኔ ሰላም ማለት ሰላም እንግዲህ በጣም ወሳኝ ነገር ነው ለሰው ልጆች በምድር ላይ እንዲኖሩ፣ እግዚአብሔር የፈጠራቸው ፍጥረት ሁሉ እንዲኖሩ ሰላም በጣም ወሳኝ ነገር ነው ብዬ አስባለሁ። የሰላም አስፈላጊነት በጣም ብርቱ ጉዳይ ነው፣ ኢሴንሻል ነው። ያለ ሰላም መኖር አይቻልም፣ አገር መኖር አይችልም፣ ቤተክርስቲያን መኖር አይችልም፣ ህዝብ ይቸገራል። ስለዚህ ሰላም የማይገባበት የለም። ለመኖር እለት እለት ከሚያስፈልጉ መሰረታዊ ነገሮች ሰላም የመጀመሪያውን ቦታ ይዞ ይገኛል ብዬ አስባለሁ። አሁን ያለው የሰላም ሁኔታ ለኢትዮጵያ ያው ከቦታ ቦታ ይለያያል። ለምሳሌ እኔ የምኖርበት ዋና ከተማ ውስጥ ነው። ዋና ከተማችን ውስጥ በጣም ደስ የሚያሰኝና ብዙ ሰዎች የሚመኙትን አይነት ሰላም አለ። ይሄ ዋና ከተማ ውስጥ ያለውን አይነት ሰላም ደግሞ የተለያዩ ስፍራዎችም አሉ። ከዚህ ቀደም በነበረው እንቅስቃሴ ብዙ ክፍተት ያለባቸው አካባቢዎች፣ የሰላም እጦት፣ መረባበሽ የገጠመን አካባቢዎች አሉ። ቢሆንም ግን በአሁኑ ሰዓት እየተሻሻለ ያለ ሁኔታ አለ። ከዛ ባሻገር ደግሞ አሁንም ሰላም የራቃቸው አካባቢዎችና ማህበረሰቦች እንዳሉ እናውቃለን። እነዛ ማህበረሰቦችና አካባቢዎች አዲስ አበባ ላይ ያለውን አይነት ሰላም እንዲሆንላቸው የምንሰራበትና የምንጸልይበት ሁኔታ ነው ያለን። እሺ፣ ከሰላም አንጻር ደግሞ ከቤተ ክርስቲያን ምን ይጠበቃል? በጣም ትልቅ ጥያቄ ነው ያነሳሽው። ቤተ ክርስቲያን ሰላም አምጪ ናት፣ ሰላም ጠባቂ ናት፣ ሰላም ገንቢም ናት። ሰላምን ማምጣት ከተፈለገ ቤተ ክርስቲያንን
ሀብት ማድረግ ያስፈልጋል። ምክንያቱም የሰላም ንጉሥ የሆነው ጌታ ኢየሱስ ክርስቶስ ነፍሳችንን በነፍሱ ምትክ አድርጎ ያዳነን ጌታ ሰላምን ስለሰጠን የሰላም ትርጉም ለቤተ ክርስቲያን አማኞች በጣም ግልጽና የሚገባ ነው። ስለዚህ ይህንን የሰላምን ትርጉም ሰላም ላጣው ማህበረሰብ የሰላም ምንጭ እንድንሆን ይጠበቅብናል። እንዲሁም ደግሞ ሰላም ካለ ደግሞ ያንን ሰላምም በማህበረሰብ ውስጥ የመጠበቅ ኪፐር መሆን ጠባቂ መሆን ያስፈልገናል። እንዲሁም ደግሞ ቤተ ክርስቲያን የሰላም ግንባታ ላይ ልትሳተፍ ይገባታል። ከማንም በላይ እንደ ባለ ዕዳ የምንቆጥረው ቤተ ክርስቲያንን ነው። ምክንያቱም የሰላም ትርጉም የገባት አካል ስለሆነች ማለት ነው። በጣም አስፈላጊ ነው። አሁን ያለው ሰላም ሁኔታ በሁለት አሁንም አካፍለን እናያለን። አንደኛ ውስጣዊ ሰላም ጋር ትንሽ ጉድለት እንዳለ እንመለከታለን። የቱም አይነት ነገር ከውስጥ ነው የሚጀምረው። ሰው ከራሱ ጋር ከተጣላ ከጎረቤቱ ጋር ይጣላል። ጦርነት ከራስ ጋር ነው የሚጀምረው። እንደ አማኞች በእናንተ መካከል ያለው ጠብና ጦርነት ከወዴት የመጣ ነው ካለ በኋላ በብልቶቻችን ላይ ባለው አመፃ ምክንያት ነው አይደለም ያዕቆብ ሚለን እንዲህ ከሆነ በመጀመሪያ አሁን ያለው የሰላም ሁኔታ የውስጥ ሰላም የጎደለ ይመስላል። የውስጥ ሰላም መጉደል ምን አምጥቷል? ውጭ ሰላም ላይ ኢፌክት አድርጓል። ሰላም ነገር አፍ ወሬ ብቻ ሆኗል። ስብከት ሆነ እንጂ ሰላም ፍሬ ያጣንበት ጊዜዎች ናቸው። እነዚህ ትንሽ አስቸጋሪ ናቸው። ስለዚህ ከቤተ ክርስቲያን ምን ይጠበቃል? ከቤተ ክርስቲያን በመጀመሪያ ከራሷ ጋር መጋጠም አላት። አካል ከራስ ተለይተው ህይወት የለም። ብዙ ነገራችን ያለው ከዚህ በላይ ነው አይደለ? ራስ ጋር ነው አይደለ? አይናችን፣ ጆሮአችን፣ ነርቫችን በሙሉ ሲስተሙ እዚህ ጋር ነው ያለው። ቤተ ክርስቲያን የክርስቶስ አካል ናት። ቤተ ክርስቲያን ሰላም ልታመጣ ከራስ ጋር መጣበቅ መቻል አለበት። ራስ በስፍራ ከተቀመጠ አካል ፈጽሞ ችግር አይኖራትም። ጌታም ያስተምረን ይሄ ነው። አሁን በተለይ በኢትዮጵያ ቤተ ክርስቲያን ስለኛ እናወራና እንደ ኢትዮጵያ ቤተ ክርስቲያን አገልጋይ ትንሽ ችግሮች አሉ። ከራስ ተነጥላ አካል ለብቻ መንገድ ጀምራለች። ይህ ማለት ፈረስን ያለ ኮርቻ ለመገለብ መሞከር ነው። ፈረስ ትተው በኮርቻ ላይ ብቻ ተቀምጠው መገለብ ያህል ነው። ስለዚህ አሁን ያላት ቤተ ክርስቲያን ከራስ ጋር መጣበቅ አለበት። ትልቁ ችግር ከራስ ጋር ያለው የተሰፋንባቸው ክር ተበጥሷል። ክሩ ፍቅር ነው፣ ክሩ ቅድስና ነው፣ ክሩ መታሳሰብ ነው፣ ክሩ ጽድቅ ነው። እሱ ጎሎ ይታያል። ስለዚህ ቤተ ክርስቲያን ትንሽ ውበቷን ያጣችበት ጊዜ ስለሆነ ለቤተ ክርስቲያን ያለኝ ምክር እንደ ቤተ ክርስቲያን አገልጋይ ቅድም እንዳልኩሽ ከ500 በላይ የሆኑ አጥቢዎችን እመራለሁ፣ አገለግላለሁ። ፎከስ አድርጌ ማስተምረው ከራስ ጋር አሁን የተቀደደው እሱ በፍቅር ገመድ ተሳስራ ከራስ ጋር እንደተጣበቅ ነው። ጊዜውም የመጨረሻ ስለሆነ የእሱም መምጫ ስለሆነ እነዚህ ነገሮች አሉ። ግን ቤተ ክርስቲያን ወደ ክርስቶስ መጣበቅ አለባት። ክርስቶስን በቦታ ላይ መቀመጥ አለበት። ራስነቱን መያዝ አለበት። ያ ሲሆን እሱ ነው ሰላም ማለት። አሁን ያለው ማለት እንደ ሀገር ያለው ሰላም እግዚአብሔር ይመስገን የኛ ሀገር ጥሩ እሴቶች ያሏት አብሮ መኖር፣ መተሳሰብ፣ መተጋገዝ ያለባት ሀገር ናት። ግን ደግሞ አንዳንድ ጊዜ የሰላምን መረዳት በዝቅተኛ ሁኔታ ሰላምን በምንረዳ ሰዎች መካከል ግን የሰላም አለመኖር ሊፈጠር ይችላል። ይሄን ደግሞ ሰላም ያለን ሰዎች ለሰላም ዋጋ ያለን ሰዎችና ሰላም የገባን ሰዎች በነዛ ሰዎች ላይ ተጽዕኖ በማድረግና እነዛን ሰዎች በማቅረብ ሰላማችንን ማስፋት እንችላለን። እሺ፣ ከቤተ ክርስቲያን ምን ይጠበቃል? ከቤተ ክርስቲያን በመጀመሪያ ራሷ የሰላም ሰባኪ መሆን አለባት። ከዛ የእሷ ሰላም ደግሞ ሳትናገረው ለሌሎች የሚጋባ ሳትወጣ ለሌሎች የሚፈስ መሆን አለባት ብዬ አምናለሁ። አሁን ያለው የሰላም ሁኔታ ከሞላ ጎደል ጥሩ ነው። አንዳንድ ተግዳሮቶች አሉ። በተለያዩ ቦታዎች የእርስ በርስ የውስጥ ግጭቶች እንዲሁም ደግሞ አለመግባባቶች፣ በወንድማማቾች መካከል የሚፈጠር አለመግባባቶች ጎልተው ይታያሉ። ከዛ ውጭ ግን የከፋ እንዲሁ በጣም ከፍተኛ ደረጃ የደረሰ የሰላም እጦት አለ ብዬ አላስብም። ግን በአጠቃላይ የሰላም ፍላጎት ከመቼውም ጊዜ በላይ እየጨመረ የመጣበት ጊዜ እንደሆነ እንረዳለን ማለት ነው። እሺ፣
ከቤተ ክርስቲያን ምን ይጠበቃል? ከሰላም አንጻር ምን ይጠበቃል? በጣም ጥሩ ጥያቄ ነው። ቤተ ክርስቲያን በምድር ላይ የምትወክለው ክርስቶስን ነው። ምክንያቱም የእግዚአብሔር ቃል ሲናገር የቤተ ክርስቲያን ራስ ክርስቶስ ነው ስለሚል እንግዲህ ክርስቶስን ወክላ አሁን ኢየሱስ በአባቱ ቀኝ በሰማይ ቤት ነው ያለው። በዚህ ጊዜ መንፈስ ቅዱስን ሰጥቶ ወደ ሰማይ ሄዷል። ቤተ ክርስቲያን ያን የኢየሱስን ተልእኮ የምትፈጽመው በመንፈስ ቅዱስ አማካኝነት በምድር ላይ ያ ኤጀንት ናት ማለት ነው። ተቋም ነች፣ ተወካይ ናት። ስለዚህ ቤተ ክርስቲያን ከሰላም አንጻር ያላት ሚና ከኢየሱስ ክርስቶስ ተልእኮ የተገናኘ ነው። ምክንያቱም ኢየሱስ ክርስቶስ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ ሰላም አይደለም፣ የማያልቅ ዘላቂ የሆነ ሕይወትን የሚሰጥ ሰላም ኢየሱስ እንደሆነ ኢየሱስ በምድር አገልግሎቱ አበክሮ ተናግሯል። እኔ እውነትም መንገድም ሕይወትም ሰላምም ነኝ የሚሉ በተለይ እነዚህ የሰላም ጉዳይ በየጊዜ የተነሳ ነው። ስለዚህ በጣም ወሳኝ የሆነ ነገር ነው። ከዛም ደግሞ ክርስቲያኖች በቤተ ክርስቲያን ውስጥ የሚኖሩ ቅዱሳን ደግሞ በሰላም እንዲኖሩ በሰላም ማስተሳሪያ እርስ በራሳቸው እንዲዋደዱ በወንድማማች መዋደድ እንዲዋደዱ ባልንጀሮቻቸውን እንዲወዱ ሌሎችንም ሁሉ የሚወዷቸውንም የሚጠሏቸውንም ሁሉንም እንዲወዱ የክርስቶስ ትምህርት ነው ማለት ነው። ለምሳሌ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል እግዚአብሔር ቃል። ስለዚህ መጥላት አይቻልም። የሰላም ሌላ ጎኑ ጥላቻ ነው። የፍቅር ተቃራኒው ጥላቻ ስለሚሆን ስለዚህ ሰላምን የአስፈላጊነት በጣም ከፍ ያደረገበት መንገድ አንድ ሰው ወንድሙን ቢጠላ ነፍሰ ገዳይ ነው የሚል ነው። ስለዚህ ቤተ ክርስቲያን በዚህ ሚና ሰላምን በመንከባከብ በማሳደግ ለሌሎች በመናገር ከፍተኛ ሚና አላት። ምክንያቱም የቤተ ክርስቲያን ተልእኮ ወንጌልን መመስከር ስለሆነ ወንጌል ደግሞ የምስራች ነው። ይህም የምስራች ደግሞ የሰላም ወንጌል ተብሎ ይጠራል በመጽሐፍ ቅዱስ። ስለዚህ ሰላምን የምትናገር ሁልጊዜ ሰላምን የምታበስር የክርስቶስ ተወካይ ናት ቤተ ክርስቲያን ማለት ነው። እዚህ የእኛ ትውልድ ህዝባችን፣ ዜጋችን ስለ ሀገር ሲያስብ ቅድሚያ ሊሰጠው የሚገባው የሰላም ጉዳይ እንደሆነ ተረድቶ ለእርቅ፣ ለንግግር፣ ለምክክር፣ ለመቻቻል ራሱን እንዲያዘጋጅ በዚህ አጋጣሚ ጥሪ ያቀርባለሁኝ። ምክንያቱም ሰላም ያጡ ማህበረሰቦች፣ ሀገሮች ምን እንደገጠማቸው ስለምናውቅ እኛንም ያ ችግር ገጥሞን አይደለም መነጋገር የሚያስፈልገን፣ ሳይገጥመን በርቀት ፕሮአክቲቭ ሆነን ቀድመን ተረድተን የሰላም ምንጭ እንድንሆን የሰላም መድረኮችን፣ ውይይቶችን እንድንፈጥር በዚህ አጋጣሚ ጥሪን አቀርባለሁ። ለምድራችን ሰላም እንዲሆንም እመኛለሁ፣ እጸልያለሁ። ባጭሩ ለሀገራችንም ለቤተ ክርስቲያንም ጠቅላላ ማስተላለፍ የሚፈልገው ለሀገራችን ከሁሉም ቀደምት ናት ሀገር፣ ከሰውም ቀደምት። እኛ መሬት ከተፈጠረች በኋላ ነው፣ ከአፈር ነው የተገኘ ነው። ስለዚህ ሀገርን የሚያውቅ ሀገርን የሚወድ ትውልድ ለማፍራት ሀገራችን ፖለቲካም ሃይማኖትም አሁን ትውልዱ ሀገሩን የማያውቅ ስለ ሀገር ምንም አይነት እንትን የሌለው ትውልድ ላይ ነው ያለ ነው። ሀገር ትውልድን የሚያውቅ ዜጋ ማፍራት አለበት። ሀገርን የሚያውቅ አንድ እሱ ነው። ኢትዮጵያ ስንል የሆነ ስም አይደለም፣ የሆነ ተራራ ኮረብታ አይደለም። ኢትዮጵያ ስንል መልክዓ ምድሯም ጭምር ነው ማወቅ ያለብን። እሱ ላይ ፎከስ የሚያደርግ መሪዎች እንዲኖር እላለሁ። ወደ ራሳችን ወደ ቤተ ክርስቲያን ስንመጣ የጣልነንን እንቁ እናንሳ። ፍቅር ጥለናል፣ ጽድቅ ጥለናል፣ መከባበር ጥለናል። ስለዚህ እነዚህ የሰላም መሳሪያዎች ናቸው። በፍቅር ነው በሰላም መሳሪያ ፍቅርን ስሩ ነው የሚለው። ያ ስለጎደለን ወደ ስፍራችን እንመለስ ነው የሚለው። ስፍራ ለቀናል። ወደ ኮርቻችን እንውጣ፣ ወደ ሰረገላችን እንውጣ፣ ወደ ጌታ እንመለስ ነው ምክሬ። እኔ ማስተላለፍ የሚፈልገው በተለይ ለቅዱሳን ለክርስቲያኖች ማስተላለፍ የሚፈልገው እኛ መጀመሪያ ከጌታ ጋር ሰላም ሆነናል። በእርግጠኝነት ደግሞ ጌታን ስናገኝ ደግሞ ውስጣችንም ሰላም ሆነዋል፣ ከራሳችን ጋርም ታርቀናል። ግን ደግሞ ለሌሎች የሚጋባ ሰላም ስለሚያስፈልገን ሰላማችንን ለሌሎች ማጋባት አለብን። ያ ደግሞ ማለት ቤተ ክርስቲያን ደግሞ ሕንፃ ስላልሆነች እኛ ስለሆንን ቤተ መቅደሱ የሚጋባ ሰላም ለሕዝቡ መስጠት አለብን እንደ ቤተ ክርስቲያን። ለተመልካች ማስበው ለሰላም ለእርቅ ክርስቲያኖችም ቅዱሳንም ሆኑ ሌሎች የሚያስፈልገውን ሁሉ ማድረግ አለባቸው ብዬ አምናለሁ። በእውነት ቆመው
ሰላምን ለማምጣት ተሸንፈውም ቢሆን ለሰላም ቅድሚያ በመስጠት ሰላምን የሚጨምሩ ነገሮችን በማድረግ በመናገር ብቻ ሊመጣ አይችልም። በተግባር ነው የሚመጣው። በመውደድ በመቆረስ ለሌላ ሰው ደግሞ ስፍራ በመስጠት የሌሎችን ሰዎች አመለካከት በማክበር በመከባበር ሰላምን ለማምጣት ሁላችንም የምንችለውን ማድረግ አለብን። ያለ ሰላም መኖር ስለማንችል ማለት ነው። እንግዲህ ተመልካቾቻችን ሰዎች ምን ይላሉ በተሰኘው ፕሮግራማችን ለዛሬ ያዝነላችሁ ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት፣ መልካም ሳምንት።